ለናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። በአማራ ክልል በቅርቡ ለሚደረገው የሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብ ስራ ጽንፈኛ የፋኖ ቡድን እንዳይሳተፍ ስትል ኤርትራ ቡድኑን አስጠነቀቀች። ራሱን ቲዲኤፍ እያለ የሚጠራው የህወሓት ቡድን ሰራዊት አርሚ የተውጣጡ አባላት ጽንፈኛው የህወሓትን ለማስወገድ ትግል ተቀላቀሉ። በአንድ ወር ጊዜ ውስጥ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚሰየም ሲሆን ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ እንደሚሰራ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ባሉበት ሆነው መልእክት አስተላልፈዋል። ከውጭ በማይናማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ መድረሱ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነባቸው ነው ሲል የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነሩ ከወንጀል ምርመራ ቡድን ጋር ባደረጉት ውይይት በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን አንስተዋል። በቀጣይም በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ እንደሚሰራም ሁለቱ አካላት ተስማምተዋል። ሌተናል ኮሎኔል አብደላ መሐመድ በበኩላቸው ለተደረገላቸው ትብብር አመስግነው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁነታቸውን እንደገለጹ የኢትዮጵያ ፌዴራል ፖሊስ መረጃ አመላክተዋል። ከለውጥ ወዲህ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ ሰው ተኮር ተግባራት እየተከናወኑ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ኢትዮጵያዊ የመጠያየቅና የመደጋገፍ ሴትን ይበልጥ ማጠናከር እንደሚገባም ገልጿል። ከንቲባ አዳነች አቤቤ በቦሌ ክፍለ ከተማ ተስፋ ብርሃን ቁጥር 2 የምገባ ማዕከል ለአቅመ ደካማ ወገኖች የኢድ አል ፈጥር በዓልን ምክንያት በማድረግ ማዕድ ያጋሩ ሲሆን እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም የኢትዮጵያውያን የመጠያየቅና የመደጋገፍ ሴትን ይበልጥ ማጠናከር የሚያስችሉ ተግባራት እየተከናወኑ መሆኑን ጠቅሷል። ሀገራዊ ለውጡን ተከትሎ ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖች ተጠቃሚ ለማድረግ በሰው ተኮር ፕሮግራሞች የተስፋ ብርሃን የምገባ ማዕከሎችን በሁሉም ክፍለ ከተሞች ተግባራዊ መደረጋቸውን ገልጿል። በቦሌ ክፍለ ከተማ የሚገኘው የምገባ ማዕከል ከመገንባቱ ጀምሮ የምገባ ስራውን እየደገፈ የሚገኘውን የኢትዮጵያ አየር መንገድን አመስግነዋል። በምገባ ማዕከሉ በተከናወነው የማዕድ ማጋራት መርሃ ግብር ላይ የተሳተፉት የህብረተሰብ ክፍሎች በሰጡት አስተያየት ለማዕድ ማጋራቱ አመስግነዋል። አቶ ብርሃኑ ዑመር እና ወይዘሮ ዘይነባ ዳውድ መንግስት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን በመደገፍ በኩል እያደረገው ለሚገኘው ሁሉ አመስግነዋል። መንግስት አቅመ ደካሞችን ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖች ቀጣይነት ባለው መልኩ እያደረገ ባለው ሰው ተኮር ተግባራት ተጠቃሚ መሆናቸውን የተናገሩት ደግሞ አቶ ዑመር መሐመድ ናቸው። ለዚህም ምስጋናቸውን አቅርበዋል። ህዝበ ሙስሊሙ በረመዳን ወር ያሳየውን የመርዳዳትና የመተጋገዝ ተግባር ከኢድ አል ፈጥር በኋላም ተጠናክሮ መቀጠል እንደሚገባው የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጃዋር መሐመድ አሳሰቡ። በባህር ዳር ከተማ 1446ኛው የኢድ አል ፈጥር በዓል በሃይማኖታዊ ስነ ስርዓቶች ተከብሮ ውሏል።
የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጃዋር መሐመድ የዕለቱ ባስተላለፉት መልእክት የዘንድሮ በዓል ለየት የሚያደርገው ለበዓል ማክበሪያ የተሰጠን ቦታ ማክበራችን ላይ ነው ብለዋል። ይህ የሚያመላክተው የከተማ አስተዳደሩ የህዝበ ሙስሊሙን ጥያቄ ደረጃ በደረጃ እየፈታ መሆኑን ማሳያ ነው ሲሉም ተናግረዋል። ህዝበ ሙስሊሙ በጾም ወቅት ሲያደርግ የቆየውን በጎ ተግባር በዓሉን ሲያከብርም ሆነ ከበዓሉ በኋላ የተቸገሩ ወገኖችን መርዳትና ካለው ለሌላቸው ማካፈል ሊሆን ይገባልም ነው ያሉት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው እንደገለጹት አስተዳደሩ የሙስሊሙን ጥያቄ ደረጃ በደረጃ ለመመለስ እየሰራ እንደሚገኝ ተናግረዋል። ለዚህም ባለፈው ዓመት በገባው ቃል መሰረት የሶላት መስገጃ ቦታ ጥያቄን ከሶስተኛ ወገን ነጻ አድርገን ማስረከባችን ማሳያ ነው ብሏል። የተጠየቁት የመስጊድና የቀብር ቦታዎችም ህግና አሰራር መሰረት በማድረግ ምላሽ እንደሚሰጥ ጠቁሞ የከተማውን ልማት በማፋጠን በኩል ህዝብን ሙስሊሙን የተለመደ ጥረት እንዲያስቀጥል ጠይቋል። ሀጂ ኡስማን ዑመር እንዳሉት ሰላም በመሆኑ በዓሉን የምናከብረው በመረዳዳትና ከወዳጅና ከዘመዶች ጋር ከጎረቤት ጋር በደስታ ነው ሲሉ ተናግረዋል። የዘንድሮው የሸዋሊድ በዓል ሰላምንና ህብረ ብሔራዊ አንድነትን በማጎልበት መልኩ እንዲከበር ዝግጅት የተደረገ መሆኑን የሐረሪ ክልል አስታወቀም። አከባበሩን አስመልክቶ የክልሉ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ባወጣው መግለጫ በዓሉ የቅርስ ሀብቶችን ለቱሪዝም ልማታችን በሚል መሪ ሀሳብ በቅርቡ ይከበራል። ሸዋሊድ ከበዓልነቱ ባሻገር ለሐረሪ ህዝብ ትልቅ የሆነ ማህበራዊና ምጣኔ ሀብታዊ እሴቶች መገለጫ ነው ብለዋል። የቱሪዝም ዘርፉን እንዲጎለብት ከማድረግ አንጻርም የራሱን አስተዋጽኦ ማበርከቱን መግለጫው አመላክቷል። የዘንድሮው የሸዋሊድ በዓል አከባበርም ሰላምን፣ አብሮነትን እና ህብረ ብሔራዊ አንድነትን በሚያጎለብት መልኩ እንዲሆን አስፈላጊው ዝግጅት የተደረገ መሆኑን ተገልጿል። የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ዓለም አቀፍ ቅርስ ሆኖ መመዝገቡ ይታወቃል። ሀገራዊ ለውጡን ተከትሎ በግብርና ዘርፍ የተመዘገቡ ስኬቶች የኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስቴር ዶክተር ግርማ አመንቴ ገለጹ። ዶክተር ግርማ አመንቴ በግብርናው ዘርፍ የተመዘገቡ ስኬቶችን አስመልክተው በሰጡት ማብራሪያ በዘርፉ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴና የሜካናይዜሽን እርሻን የማስፋት እንዲሁም በዝናብ ላይ ጥገኛ የነበረው ግብርና በመቀየር ዓመቱን ሙሉ ወደ ማረስ በመግባቱ ምርታማነትን ማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሻገረ መሆኑን ነው የገለጹት። የተመዘገበውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑን አንስተዋል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በኩላቸው ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበር አስታውሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏል ነው ያሉት። በዚህም በሀገር አቀፍ ደረጃ የሚሰበሰበውን ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉን አብራርተዋል። ከለውጡ ወዲህ ባሉት ዓመታት የስንዴ ምርታማነት በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱን ገልጿል። በመኸር ብቻ የሚገኘውን ዓመታዊ ስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱን የኢትዮጵያ ዜና አገልግሎት ተናግሯል። በ2011 ዓ.ም በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3.5 ሚሊዮን ሄክታር ማድረጉን ገልጸው ከዚህም 172 ሚሊዮን ኩንታል ምርት ለማግኘት የተሰራ ነው ብሏል። በግብርና ዘርፍ እየተገኘ ያለው ስኬት የአደጋ ስጋት በራስ አቅም ለማቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍ በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱንም ገልጸዋል። ለ2017-2018 የምርት ዘመን ግብዓት የሚውል እስከ አሁን ከ900 ሺህ ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀም። ለምርት ዘመኑ ግብዓት የሚውል 55 ሺህ ሜትሪክ ቶን ዳብ የአፈር ማዳበሪያ የጫነችው ኤምቪ አባይ 2 የተሰኘው 19ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመሯንም ገልጿል። መንግስት ለ2017-2018 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ይዞ እየሰራ ይገኛል። ከተያዘው እቅድ ውስጥ እስከ ትናንት ድረስ ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱንና ከዚህም ውስጥ ከ900 ሺህ ሜትሪክ ቶን በላይ ወደ ሀገር ውስጥ መጓጓዙን ከባለስልጣኑ የተገኘው መረጃ አመላክቷል። 118956 ሜትሪክ ቶን ገደማ ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም ገልጿል። የተጓጓዙት የማዳበሪያ አይነቶች ዩሪያና ዳፕ መሆናቸውም ተመላክቷል።
ማዳበሪያው በድንበር የደረቅ ጭነት ተሽከርካሪና በባቡር ወደ ሀገር ውስጥ ማጓጓዝንም ባለስልጣኑ ጨምሮ አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱን የማዳበሪያ ፍላጎት በዘላቂነት ለመፍታት ከታላቁ ህዳሴ ግድብ ቀጥሎ ትልቁ ሀገራዊ ፕሮጀክት በማድረግ ወደ ስራ እንደሚገባ ለሕዝብ ተወካዮች ምክር ቤት አባላት መግለጻቸው ይታወቃል። የቆቃ የውሃ ኃይል ማመንጫ ጣቢያ ግድብ በ2017 በጀት ዓመት ለማመንጨት የያዘውን የኃይል እቅድ ማሳካት የሚያስችል የውሃ መጠን መያዙን የጣቢያው ስራ አስኪያጅ ገልጿል። የጣቢያው ስራ አስኪያጅ አቶ ሞርካ ኃይል እንደገለጹት ከአባ ሳሙኤል ቀጥሎ በ1952 ዓ.ም ስራ የጀመረው የቆቃ የውሃ ኃይል ማመንጫ ጣቢያ ላለፉት 65 ዓመታት አስተማማኝ ኃይል እያመረተ ይገኛል። ማመንጫ ጣቢያው በ2017 በጀት ዓመት 134.9 ጊጋዋት ሰዓት ኃይል ለማምረት አቅዶ በ9 ወራት ውስጥ 119 ጊጋዋት ሰዓት ኃይል ማምረቱን ጠቁሟል። ከግድቡ የሚለቀቀው ውሃ በህብረተሰቡ ላይ የጎርፍ አደጋ እንዳይደርስ እንዲሁም ከማመንጫው በታችኛው ተፋሰስ ለሚገኙ ሰፋፊ የእርሻ ልማቶች የሚያስፈልገውን የውሃ መጠን ለመልቀቅ በግድቡ የሚገኘው ውሃ በውሃና ኢነርጂ ሚኒስቴር እና በአዋሽ ተፋሰስ ክትትልና ቁጥጥር እንደሚደረግበት ተናግሯል። አሁን ላይ በግድቡ ያለው የውሃ መጠን ከባህር ጠለል በላይ 1586.68 ሜትር ሲሆን ባለፈው በጀት ዓመት በተመሳሳይ ወቅት ከባህር ጠለል በላይ 1587.1 ሜትር እንደነበር አስታውሷል። በግድቡ ውስጥ የሚገኘው የውሃ መጠን ጣቢያው በቀሪ ወራት ያለምንም የውሃ እጥረት ኃይል እንዲያመነጭና ዓመታዊ እቅዱን እንዲያሳካ የሚያስችለው መሆኑን አቶ ሞርካ መናገራቸውን ከኢትዮጵያ ኤሌክትሪክ ኃይል የተገኘው መረጃ አመላክቷል። እቅዱን ለማሳካት ከውሃ አስተዳደር ስራውን ጎን ለጎን ሳምንታዊና ወርሃዊ ጥገና ስራዎች በእቅድ ተይዘው እየተከናወኑ መሆናቸውንም ገልጿል። ጣቢያው ከ65 ዓመታት በኋላ ሲገነባ ከተቀመጠለት 110 ጊጋዋት ሰዓት በላይ አማካይ ዓመታዊ ኃይል ምርት እያመረተ መሆኑን ገልጸው ለዚህም የኦፕሬሽንና የጥገና ክፍሉ ሚና ከፍተኛ መሆኑን ጠቁሟል። ከ25 ዓመት በፊት በኤሌክትሮሜካኒካል ክፍል ላይ የመልሶ ግንባታ ስራ መከናወኑም አቶ ሞርካ ተናግሯል። አሁንም ጣቢያው ረጅም ዓመት ከማገልገሉ ጋር ተያይዞ በተለያዩ ክፍሎች ላይ የመልሶ ግንባታ ስራ እንደሚያስፈልገው ጨምሮ ገልጿል። የግድቡን ደህንነት ለመጠበቅና የእምቦጭ አረምን ለመከላከል ባለድርሻ አካላትን ባሳተፈ መልኩ በእቅድ እየተከናወነ መሆኑን ጠቁሞ የቆቃ የውሃ ኃይል ማመንጫ ጣቢያ በ3 ተርባይን 43.2 ሜጋዋት የማምረት አቅም እንዳለውም አስታውቀዋል። ዓለም አቀፍ ማህበረሰብ በቀይ ባህር ጉዳይ ሁሉን አሳታፊ ዓለም አቀፍ ትብብር እንዲፈጠር የበኩሉን ኃላፊነት እንዲወጣም በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ጥሪ አቀረቡ። ኢትዮጵያ ብራዚሊያ በተካሄደው የብሪክስ የምክትል የውጭ ጉዳይ ሚኒስትሮችና የመካከለኛው ምስራቅና ሰሜን አፍሪካ ልዩ ልዑኮች ስብሰባ ላይ ተሳትፋለች። በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ በመካከለኛው ምስራቅና ሰሜን አፍሪካ ያሉ ግጭቶችና ሰብአዊ ጉዳቶች አሳሳቢ መሆናቸውን ገልጿል። ኢትዮጵያ ዓለም አቀፍ ሕጎችና የተባበሩት መንግስታት ድርጅት ቻርተርን ባከበረ መልኩ ግጭቶች በሰላማዊና ዲፕሎማሲያዊ አማራጮች እንዲፈቱ በየጊዜው የምታራምደው አቋም እንደሆነም አመላክቷል። ውይይትና ዲፕሎማሲ ዘላቂ ሰላምን ለማምጣት ቁልፍ መሆኑን ገልጸው የሰብአዊ ቀውሶች አፋጣኝ ምላሽ እንዲሰጣቸው ጥሪ አቅርበዋል። ኢትዮጵያ በየትኛውም መንገድና መግለጫ ለሽብርተኝነት ትዕግስት የላትም ያሉት አምባሳደሩ የሽብርተኛ ቡድኖች ለመዋጋት ዓለም አቀፍ ትብብርና አጋርነትን ማጠናከር እንደሚገባ አስገንዝበዋል። አምባሳደር ልዑልሰገድ በስብሰባው ላይ ኢትዮጵያ በሱዳን ዘላቂ ሰላም እንዲሰፍን እያደረገች ያለውን ያልተቋረጠ ጥረት አስመልክቶ ገለጻ አድርገዋል። ኢትዮጵያ በቅርቡ ሱዳን አስመልክቶ በአዲስ አበባ በትብብር ያዘጋጀችውን ከፍተኛ የሰብአዊ ጉዳይ ኮንፈረንስ በማሳያነት ጠቅሷል። የብሪክስ አባል ሀገራት ለሱዳን ሕዝብ የሚያደርጉትን ሰብአዊ ድጋፍ አጠናክሮ እንዲቀጥሉም ጥሪ አቅርበዋል። በሌላ በኩል ኢትዮጵያ በቀይ ባህርና በህንድ ውቅያኖስ የባህር ዳርቻ ዙሪያ ከሚገኙ የአፍሪካ ሀገራት መካከል በርካታ የህዝብ ቁጥር እንዳላት የገለጹት አምባሳደር ልዑልሰገድ ዓለም አቀፍ የማህበረሰብ በቀይ ባህርና ህንድ ውቅያኖስ ላይ ሁሉን አሳታፊ ዓለም አቀፍ ትብብር እንዲፈጠር የበኩሉን ኃላፊነት እንዲወጣ ጠይቀዋል። የብሪክስ ምክትል የውጭ ጉዳይ ሚኒስትሮች እና የመካከለኛው ምስራቅና የሰሜን አፍሪካ ስብሰባ ባወጣው የጋራ መግለጫ በቀጠናው ያሉ ግጭቶች በሰላማዊ መንገድ እንዲፈቱ አሳስቧል። በአዲስ አበባ ሱዳን አስመልክቶ ኢትዮጵያ ከተባበሩት መንግስታት ድርጅት፣ አፍሪካ ህብረት፣ ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣንና የተባበሩት አረብ ኤምሬቶች ጋር በመሆን ያዘጋጀችውን ከፍተኛ የሰብአዊ ጉባኤ መልካም ተግባር እንደሆነ መገለጹን ከውጭ ጉዳይ ሚኒስቴር የተገኘው መረጃ አመላክተዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት ያደረገ መሆኑ አስታውቋል።
ኮሚሽኑ በማህበራዊ ትስስር ገጹ እንዳስታወቀው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ አመላክቷል። ቀጠናው በማወክ ሴራ የተለከፈው የኢሳያስ መንግስት የአማራ ክልላዊ መንግስት ወደ ምክክርና ወደ ድርድር እንዲመጣ ለፋኖ ኃይል ጥሪ ማስተላለፉን ተከትሎ ከፍተኛ ድንጋጤ ውስጥ መግባቱን ቡድኑ የሁከት ተግባሩን እንዳያቆም ማስጠንቀቂያ ያዘለ መልእክቱን በአመራሩ በኩል ማስተላለፉን ተሰምቷል። እንደ ምንጮች ገለጻ በኤርትራ መንግስት ፍላጎት ድጋፍ የቆመው ጽንፈኛ ቡድን የሰላም ድርድሩን እንዳይቀበል ይልቁን የአመጽ ተግባሩን አጠናክሮ እንዲቀጥል ቀጥተኛ ትዕዛዝ በሻዕቢያ በኩል ተላልፎለታል ተብሏል። ከትግራይ ክልል ለስራ በሚል ምክንያት ከወጡ 20 ቀናት ያስቆጠሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሰሞኑን ለሕክምና አንዴ ወደ ዱባይ ሌላ ጊዜ ወደ ባንኮክ ተጉዘዋል እየተባለ ሲነገርባቸው ነበር። አቶ ጌታቸው ትላንት እሁድ በሰዓታት ልዩነት 2 መልእክቶችን በማህበራዊ ትስስር ገጻቸው አጋርተዋል። አንዱ ለህዝበ ሙስሊሙ የኢደል ፈጥር በዓል እንኳን አደረሳቸው የሚል ሲሆን ሌላኛው ለስልጣን ተፎካካሪዎቻቸው ድሉ የህዝብ ነው የሚል ጠንካራ ትችት አዘል መልእክት ነው ተብሏል። ላለፉት 20 ቀናት በትግራይ እየታየ ያለው ፖለቲካዊ ቀውስ ስልጣን ወይ ሞት የሚሉ ቡድን ላለፉት 2 ዓመታት የዶለተው ሴራ መጨረሻው ምዕራፍ ማሳያ ነው ብሏል። ይህ ደግሞ አንዳንድ የተሻለ ስምና ዝና ያላቸው ግለሰቦችም ለስህተት የዳረገ ፍጻሜ ነው በማለት ተግባሩን አጣጥለውታል። ፕሬዚዳንቱ ኋላ ቀር ቡድን ሲሉ የገለጹት አካል የጊዜያዊ መንግስቱ መዋቅር በመጣስ ማህተም ከተቆጣጠረ በኋላ በመጀመሪያ እርምጃ በትልልቅ ከተሞች ለደጋፊዎች በስፋት መሬት አከፋፍሏል፣ ገቢ የሚያስገኙለትን የሽያጭ ስራዎችን ፈጽሟል ብሏል። መሬት ከመሸጥና ከማከፋፈል አልፎ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነትን ማረጋገጥ ከመፎክር በዘለለ ጣጣው አይደለም ሲሉም ገልጿል። ፕሬዚዳንቱ ኋላ ቀር ቡድን ሲሉ የገለጹት አካል የጊዜያዊ መንግስቱ መዋቅር በመጣስ ማህተም ከተቆጣጠረ በኋላ በመጀመሪያ እርምጃው በትልልቅ ከተሞች ለደጋፊዎች በስፋት መሬት አከፋፍሏል፣ ገቢ የሚያስገኙለትን ሽያጭ ስራዎች ፈጽሟል ብሏል። መሬት ከመሸጥና ከማከፋፈል አልፎ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነት ማረጋገጥ ከመፎከር በዘለለ ጣጣው አይደለም ሲሉም ገልጿል። ኋላ ቀር ቡድኑ ሲሉ የገለጹት አካል ሁለተኛ ትኩረት ወደ ፌዴራል እየተመላለሰ የፕሬዝዳንት ስልጣን እንዲሰጠው መለመን ሆኗል ሲሉም አብራርተዋል። ቡድኑና አሽከሮቹ በህልምና በቀልባቸው የማይለቋቸው 2 አጀንዳዎች መሬትና ስልጣን ናቸው ሲሉ ገልጿል። ቡድኑ የሚያስተባብራቸው አካላት የተፈናቃዮች የተስፋና የወጣቱን ህልም በመቀማት ወደ ሁለተኛ ዙር ትርምስ ሊከቱን ታችና ላይ በማለት ስለሚገኙ ህዝቡ ኃይል ይላቸው ይገባል ሲሉም አክሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ያጋሩት ጠንከር ያለ ጽሑፍ ድል የህዝባችን ነው ሲሉ ቋጭተውታል። ራሱን ትዴፍ እያለ የሚጠራው የህወሓት ቡድን ሰራዊት አርሚ የተወጣጡ አባላት ጽንፈኛው የህወሓትን ለማስወገድ ትግል ተቀላቀሉ። ጸረ ሰላሙ የህወሓት ቡድን ለስልጣንና ለግል ጥቅሙ ሲል ክልሉ ላይ ያወጀውን ጦርነት በመቃወም በቡድኑ አጠራር የአርሚ አባላት ከቡድኑ እየወጡ ይገኛሉ። ቁጥራቸው 263 የሚሆኑ ከ15፣ 11፣ 42 እና 60 አርሚዎች የተወጣጡ አባላት መጋቢት 21 ቀን 2017 ዓ.ም ለጽንፈኛው የህወሓት ቡድንና ከእነሱ ጎን የቆሙትን ለማስወገድ በረሃ ወጥተው ትጥቅ ትግል ከጀመሩ አካላት ጋር መቀላቀላቸው ታውቋል። በክልሉ ሰላምና መረጋጋት ለማስፈን እና ጽንፈኛው የህወሓት ቡድን ለማጥፋት የትጥቅ ትግል መቀላቀላቸውን አሳውቋል። በተያያዘ ዜና የደብረጽዮን ቡድን ስልጣን ለማግኘት ተፈናቃዮችን መጠቀሚያ ከማድረግ ሊቆጠብ እንደሚገባ ተጠይቋል። የደብረጽዮን ህወሓት የተፈናቃዮች ጉዳይ ለፖለቲካ ፍጆታ መዋሉ ተፈናቃዮች ማግኘት የሚገባቸውን ጥቅም እንዳያገኙ ከማድረጉም በላይ በሰዎች የሰብአዊ መብት ላይ ቁማር መጫወት ነው ሲሉ የተለያዩ ፖለቲካ ፓርቲዎች ተወካዮች ተናግሯል። ተፈናቃዮቹ የፖለቲካ መጫወቻ ካርድ መደረግ የለባቸውም ያሉት የባይቶና አባይ ትግራይና የትግራይ ዲሞክራሲያዊ ፓርቲ ትዴፓ ፓርቲ ሲሆኑ ተፈናቃዮቹ ካልተመለሱ ትጥቅ አልፈታም ማለቱ ተፈናቃዮቹን የፖለቲካዊ አካል የማድረግ ሀሳብ ማሳያ ነው ሲሉ ተደምጠዋል። ትጥቅ መፍታት ከተፈናቃዮች ጋር የሚገናኝ ነገር አይደለም ሲሉም ፓርቲዎቹ በጋራ ባወጡት መግለጫ አስጠንቅቀዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ መምከራቸው ምንጮች ገለጹ። በዚህ መሰረት የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስና የጊዜያዊ አስተዳደሩን ተግባር የሚያደናቅፉ ማንኛውም አካል ላይ ተመጣጣኝ ህጋዊ እርምጃ እንደሚወሰድ ተመላክቷል። እንደ ምንጮች ገለጻ በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት የሚሰየም ሲሆን ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ እንደሚሰራና ጄኔራል ተክላይ ወዲ አሸብር የታደሰ ወረደ የኃላፊነት ቦታ እንደሚሰይም ተገልጿል።
የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በነባር ካምፖች ውስጥ እንደሚገባና የትግራይ ታጣቂ ኃይል ወደ ተዘጋጀላቸው ካምፕ እንዲገቡ ገብተው የተቋረጠው የዲዲአር ስራ በተቀመጠለት የጊዜ ሰሌዳ መሰረት በማከናወን ለዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘብ እንዲለቁ ይሰራል ተብሏል። ከዚህ ጋር ተያይዞ የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25%፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ እንደሚኖራቸው ተመላክቷል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና አይኖረውም ተብሏል። በተጨማሪም ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንደሚጀምሩ የሚሉ መሆናቸውን ምንጮች ጠቅሰዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ አስፈላጊውን እርምጃ መውሰዱ ተገለጸ። የምስራቅ እዝ ክፍለ ጦር በሰሜን ጎጃም ዞን በብር አዳማ፣ ጠጠር ማርያም፣ ዋሽራ፣ ጎንጂ፣ ቆለላ፣ ሮብ ገበያና አዴት ዙሪያ ባደረገው ስምሪት በጽንፈኛው ላይ እርምጃ መውሰዱን አስታውቋል። የምስራቅ እዝ ክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ንጉሴ ገደፋው የክፍለ ጦሩ ሰራዊት የአካባቢውን ሰላም ለማስጠበቅ በተለያዩ አካባቢዎች ስምሪት በማድረግ በዘረፋና እገታ የተሰማራውን ጽንፈኛ ቡድን የመደምሰስ ተልዕኮውን እየተወጣ ይገኛል ብለዋል። ሰራዊቱ ጠላትን እግር በእግር በማሳደድ 31 የጽንፈኛ አባላትን በመደምሰስ 8 እጅ መስጠታቸውን የገለጹት ሌተናል ኮሎኔል ንጉሴ በዘመቻውም የተለያዩ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም ሞተር ሳይክል መማረክ መቻሉን ተናግረዋል። ጽንፈኛው በማሳደድና የገባበት በመግባት ሌት ከቀን ወታደራዊ ሳይንስና ጥበብን በመላበስ የመደምሰስ ተልዕኳቸውን በውጤት እየፈጸምን ነው ያለው ደግሞ የክፍል ጦር አባል 10 አለቃ ቶለሳ ሞሲሳ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና በማይናማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ ደረሰ። ይህንም ተከትሎ የሀገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሐዘን አውጇል። በዚህ አንድ ሳምንት ወቅት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ አጃንስ ፍራንስ ፕሬስ ዘግቧል። በሚንአንግ ሃይላንግ የሚመራ ወታደራዊ መንግስት በአውሮፓውያኑ 2021 መፈንቅለ መንግስት ነው ስልጣን የተቆጣጠረው። ወታደራዊ መንግስት ሀገሪቷን እየመሩ የነበሩትን አንግ ሱንቺን ማሰርን ጨምሮ በተቃዋሚዎች ላይ የኃይል እርምጃዎች እየወሰደ መሆኑ ይታወሳል። ከማይናማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬቱ የሞቱ ሰዎችን ቁጥር ማረጋገጥ ፈታኝ መሆኑም ተመላክቷል። ሆኖም የአሜሪካ የጂኦሎጂካል ጥናት አርብ ዕለት እንዳስታወቀው ከ10,000 በላይ ሰዎች ሞቶ ሊሆን እንደሚችል ገልጿል። አርብ ዕለት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረበው ቢሆንም የሟቾች ቁጥር እየጨመረ ነው ተብሏል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና የድልድዮች ፍለጋው ላይ እንቅፋት ፈጥረዋል ተብሏል። በማይናማር የሚገኙ ሆስፒታሎች በርዕደ መሬት በከፍተኛ ሁኔታ የተጎዱ ሲሆን በርካቶቹም በተጎጆች መጨናነቃቸው የዓለም ጤና ድርጅት ባልደረባ ማርግሬት ሃሪስ ለቢቢሲ ተናግሯል። ቢያንስ 3 ሆስፒታሎችን ሙሉ በሙሉ ከአገልግሎት ውጭ ሲሆኑ ሌሎች 22ቱ ደግሞ በከፊል በመጎዳታቸው አገልግሎት መስጠት ተስኗቸዋል ነው የተባለው። የተጎዱትን ከማከም በተጨማሪ እንደ ኮሌራ ያሉ በሽታዎች እንዳይዛመቱ የረድኤት ሰራተኞች እየተረባረቡ መሆናቸውን ተናግሯል። የተባበሩት መንግስታት ድርጅት $8 ሚሊዮን አስቸኳይ እርዳታ እንዲቀርብ ጥሪውን አድርጓል። በጦርነት እየታመሰች ባለችው ማይናማር የከፋ ሰብአዊ ቀውስ ሊደርስ እንደሚችል እያስጠነቀቁ ነው። በጎዳናዎች ላይ የአስክሬኖች ሽታ እየተዛመተ እንደሆነ ቢቢሲ ሰምቷል። የማይናማር ወታደራዊ መሪዎች ለ4 ዓመታት ሲዋጉት የነበሩ ታጣቂ ላይ የአየር ድብደባቸውን ቀጥሏል።
በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ርዕደ መሬት እንዳልገታቸውና ክስተቱንም ተከትሎ የአየር ድብደባዎች መፈጸማቸውን ተነግሯል። በአጎራባች ታይላንድ 19 ሰዎች በርዕደ መሬቱ ሕይወታቸው አልፏል። በዛሬው ዕለት በሺዎች የሚቆጠሩ ነዋሪዎች በርዕደ መሬት ምክንያት በባንኮክ ከተሰነጠቁ ሕንፃዎች እንዲወጡ ተደርጓል። በመዲናዋ በተደረመሰው ከፍ ያለ ሕንፃ ፍርስራሽ ስር ተቀብረው ያሉ 75 የግንባታ ሰራተኞችን በሕይወት የመታደግ ስራ ቀጥሏል። የከተማው አስተዳዳሪ እነዚህን ሰራተኞች አሁንም በሕይወት ለማግኘት ተስፋ አለ ሲሉ መናገራቸውን ቢቢሲ በዘገባው አስታውሰዋል። ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበር በደቡባዊ ጋዛ ራፋህ ሰብአዊ አገልግሎት እየሰጡ የነበሩ 8 የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች መገደላቸውን እንዳስደነገጠው ገለጸ። የፍልስጤም ቀይ ጨረቃ ማህበር ሰራተኞች የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት ነውም ተብሏል። 9 ሰዎችን ጭኖ የነበረው አምቡላንስ አልሐሽን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፍ የቀይ መስቀል ማህበር ገልጿል። ለሳምንት ያህል ወደ ስፍራው ወደ መድረስ በመከልከሉ አስከሬናቸው ከሳምንት በኋላ እሁድ መጋቢት 21 2017 ዓ.ም መውሰድ ተገልጿል። አንድ የሕክምና ባለሙያ አሁንም እንደጠፉ ነው። የፍልስጤም ቀይ ጨረቃ ማህበር ከሰራተኞች በተጨማሪ 6 የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስከሬኖችም ተገኝቷል ተብሏል። የፍልስጤም ቀይ ጨረቃ ማህበር እንዲሁም ሐማስ ለሕክምና ባለሙያዎች ግድያ እስራኤልን ተጠያቂ አድርጓል። ዓለም አቀፍ ቀይ መስቀል 8 የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች አስክሬን ለመጨረሻ ጊዜ ወደ ታዩበት ራፋህ አካባቢ እንዳንደርስ ከተከለከለን በኋላ በሳምንቱ አስክሬናቸውን አግኝተናል ሲል እሁድ ዕለት በመግለጫው አትቷል። ተቋሙ የሞቱትን ስም የዘረዘረ ሲሆን እነዚህም ሙስጠፋ ኩፍጋ፣ ሳሌህ ሙዑመር፣ ኢዜዲን ሻዝ፣ መሐመድ ባህሉል፣ መሐመድ አልሃይላ፣ አሽራፍ አቡ ላባድ፣ ራኢድ አልሻሪፍ እና ሪፍት ራድዋን መሆናቸውን ተገልጿል። ሌላኛው የሕክምና ባለሙያ አሳድ አልናስር ደብዛው ጠፍቷል ተብሏል። ልቤ ተሰብሯል። እነዚህ ቆራጥ የአምቡላንስ ሰራተኞች የቆሰሉ ሰዎችን እያከሙ ነበር፣ ሰብአዊ እርዳታ ሰጪዎች ነበሩ ሲል የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበር ዋና ጸሐፊ ጃጋን ቻፕጌይን ተናግረዋል። መለያቸው የሆነውን አርማዎች ለብሰው ነበር። አምቡላንሶቻቸው በግልጽ ምልክት ያለባቸው ናቸውም ብሏል። አክለውም በጣም ውስብስብ በሆነ የጦርነት ቀጠናዎች እንኳን ህጎች አሉ። ሰላማዊ ዜጎች እንዲሁም የሰብአዊ ረድኤት ሰራተኞች ጥበቃ ሊደረግላቸው ይገባል። እነዚህም በዓለም አቀፍ ሰብአዊ ህግ በግልጽ የተቀመጡ ናቸው። የጤና አገልግሎቶችም ሊጠበቁ ይገባል ብሏል። የእስራኤል መከላከያ ስለ ዓለም አቀፍ ቀይ መስቀልና ቀይ ጨረቃ መግለጫ ምላሽ አልሰጠም። የእስራኤል ጦር በደቡባዊ ጋዛ አምቡላንሶች ላይ ባለፈው ሳምንት እሁድ መተኮሱን እንዳመነ አጃንስ ፍራንስ ፕሬስ ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።